ልብ ያስታውሳታለኝ ነይ ዜማ ነይ ዜማ ነይ ዜማ ለምን ላስታውስሽ ነይ ዜማ ነይ ዜማ ሌት ያለ ማባነን ነይ ዜማ ነይ ዜማ ነይ ዜማ ውለታም የለሽ ነይ ዜማ ነይ ዜማ ማገሩን ወቅሽ እንደሰራሽ ቤት ለሚያኖርሽ ሁሌም እንደታሰብሽለት ማገሩን ወቅሽ እንደሰራሽ ቤት ለሚያኖርሽ ሁሌም እንደታሰብሽለት ሻጣለሁ ውስጤ ባንቺ ሲነድ ማህሌት 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 ነይ በሌት ማህሌት 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 ነይ በሌት ማህሌት ናፍቆትሽ ያገላሽ ማህሌት ወረቦ ገመሲል ቀሰቀሰኝ በሌት ማህሌት ማህሌት ትውስታሽ ማህሌት ቀን ሲያስቀኘኝ ውሎ ድገማለኝ በሌት አገኘሁሽ ብዬ ነይ ዜማ ነይ ዜማ ነይ ዜማ በገና ለገና ነይ ዜማ ነይ ዜማ ይከፋኛል ደርሶ ነይ ዜማ ነይ ዜማ ነይ ዜማ ሳጣሽ እንደገና ነይ ዜማ ነይ ዜማ ገና ወጉን ሳላይ ነይ ዜማ ነይ ዜማ ነይ ዜማ በፍቅርሽ ዋዜማ ነይ ዜማ ነይ ዜማ ስቃኝ ሆራለው ነይ ዜማ ነይ ዜማ ነይ ዜማ ናፍቆትን በዜማ ነይ ዜማ ነይ ዜማ ማገሩ ነው ወግረሽ እንደሰራሽ ቤት ለሚያኖርሽ ሁሌም እንደታሰብሽለት ማገሩ ነው ወግረሽ እንደሰራሽ ቤት ለሚያኖርሽ ሁሌም እንደታሰብሽለት እኔ ሳይዘርፉለት ሳይቀኙበት ይፍላል አገላሽ አትንሸወረፍት ቆንጆ ነሽ ይሉኛል ምነው ባይነግሩኝ እንዴት የራሴን ሰው ያስተዋውቀኝ ማህሌት 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 ነይ በሌት ማህሌት 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 ነይ በሌት ማህሌት ናፍቆትሽ ያገላሽ ማህሌት ወረቦ ገመሲል ቀሰቀሰኝ በሌት ማህሌት ማህሌት ትውስታሽ ማህሌት ቀን ሲያስቀኘኝ ውሎ ድገማለኝ በሌት ማህሌት ማህሌት ትውስታሽ ማህሌት ቀን ሲያስቀኘኝ ውሎ ድገማለኝ በሌት ደሞ ባይኔ ላይ
ድንገላታ ደሞ ባይኔ መጣች እሷ ማንን ፈርታ መልካም ነገር ሁሉ ሲያዩ ደስ ያሰኛል ዓይንሽን አይቼው እኔ ዓይኔን አሞኛል ትጥያለሽ አሉ በዓይን ቋንቋ ወሬ እባክሽ አንሺልኝ ዓይንሽን ለዛሬ ደሞ 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 ባይኔ ላይ ደሞ ብለሽ ብለሽ እንዲያው ደግሞ ባይኔ መጣሽ ሆይ የዓይን ጣጣ የተረፈኝ ለምን ይሆን የቸገረኝ ቆንጆም ባየው ሸጋም ባየው በየሜዳው ተገበየው እንዴት ታዘበኝ ይክሰሰኝ አይምሮ ይዞሮ ይክሰሰኝ ደሞ 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 ባይኔ ላይ ደሞ ብለሽ ብለሽ እንዲያው ደሞ ባይኔ መጣሽ ሆይ ደሞ 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 ባይኔ ላይ ደሞ ብለሽ ብለሽ ኧረ ደሞ ባይኔ መጣሽ ሆይ ዓይን ዓይኗን እያየው እኔ ሳጣፋታ እሷ ባስተዋለች እኔ እንድንገላታ ደሞ ባይኔ መጣች እሷ ማንን ፈርታ መልካም ነገር ሁሉ ሲያዩ ደስ ያሰኛል ዓይንሽን አይቼው እኔ ዓይኔን አሞኛል ትጥያለሽ አሉ በዓይን ቋንቋ ወሬ እባክሽ አንሺልኝ ዓይንሽን ለዛሬ ደሞ 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 ባይኔ ላይ ደሞ ብለሽ ብለሽ ኧረ ደሞ ባይኔ መጣሽ ሆይ ጣጣ የተረፈኝ ለምን ይሆን የቸገረኝ ቆንጆም ባየው ሸጋም ባየው በየሜዳው ተገበየው እንዴት ታዘበኝ ይክሰሰኝ አይምሮ ይዞሮ ቀሪብኝ ደሞ ደሞ ታበዛለች ዛሬም ባይኗ ተጥላለች ተይኝ ተይኝ አትይኝ እኔ አልችልም ቀሪብኝ ተጥላለች ተይኝ ተይኝ አትይኝ እኔ አልችልም
አልችልም ቀሪብኝ ደሞ ታፈዛለች ዛሬም ባይኗ ተጥላለች ተይኝ አትይኝ እኔ አልችልም ቀሪብኝ እናመሰግናለን። ቀደም ሲል ስራዎቻቸውን ያቀረቡልን በሱ ፍቃድ ገዛኸኝ በኤሌም 2 ተወክሎ የማዲንጎ አፈወርቅን ማህሌትን እንዲሁም ደግሞ አሮን ኃይሉ በኤሌም 1 ተወክሎ የቴዎድሮስ ታደሰን በአይኔ መጣሽ ወይን ነበረ። የማዲንጎ አፈወርቅ ማህሌት ግጥም ደራሲው ጸጋዬ ደቦጭ ነው። ዜማውን ደግሞ አበበ ብርሃኔ ነው ያሰራለት። የጸጋዬ ደቦጭ ልጅ ማህሌት በተወለደችበት ሌሊት የተገጠመ ቆንጆ የሙዚቃ ስራ ነው። እንግዲህ በቅርብ ጊዜ ፋና ቀለማት ላይ ካየናቸው በጣም ቆንጆ ፕሮግራሞች መካከል ነበር። ብዙ ሰው የጸጋዬ ልጅ ናት እንደ ማህሌት እስኪል ድረስ ግን ደግሞ የያዘው ግጥም ይዘቱም በጣም ቆንጆና በማዲንጎ ደግሞ ጥሩ ተደርጎ የተሰራ ስራ ነበረ። እናመሰግናለን ጸጋዬ፣ ለዚህ ስራ እጅግ አድርገን እናመሰግናለን። ዳኞች ምን ይላሉ? አስተያየት ብቻ ይነግሩናል። እሺ በሱ ፈቃድ ልጀምር። ይሄ ዘፈን እንግዲህ በተደጋጋሚ እንሰማዋለን። በጣም ጥሩ ዘፈን ነው፣ ለውድድር የሚሆን አንቾዬ ቅኝት ላይ ያለ እንግዲህ ከችግሮቹ ስነሳ ገና ሲጀምር ጀምሮ በሱ ፈቃድ ለምሳሌ ቅኝቱ በደንብ ጎልቶ በሚታወቅበት ደረጃ ሲፈርስ ይሰማ ነበርና ምናልባት አሁን ልጠይቅ ጥያቄ ፈልጊያለሁና ከጊዜ ወደ ጊዜ እኔ በጣም በምታመጣቸው ነምበሮች እየቀነሰብኝ ያንተ አቀራረብ ነው የመጣውና ምን አጋጥሞ ነው? በጣም ለምሳሌ አሁን የወረደው አካባቢ አይሰማም ነበረ። የሆነ ሰዓት ላይ ድምጽ ይመጣል። ሁለተኛ የቅኝት ችግር በጭራሽ የለብህም ነበረ። በተደጋጋሚ ውጤትም ያገኘ ልጅ ነውና እንዴት ነው? ምን ችግር ገጥሞ ነው ወይስ ነው ይታወቃል ወይስ ለምሳሌ ግጥም ይጠፋል? ጥናቶች ምናልባት እንግዲህ የህመም ጉዳይ ይሆናል። በጣም አንተ ጉሮሮ ራሱ ስትሰራ ይቻለውና በጣም አሪፍ ነገር ግን ከጊዜ ወደ ጊዜ በጣም እንትን ነው። ስለዚህ የቀድሞ ውጤትን ማስከበር አለብህ የሚል ነው። አሮን እንደሚታወቀው አንተ ደግሞ ድንገት ትመጣና በቃ አሪፍ ነምበሮችን ይዘህ ትመጣለህ ምናምን። የዘፈኑ ምርጫ በጣም አሪፍ ነው። አሁን እንግዲህ ወደ መጨረሻው እየሄድን ስለሆነ ከእንከኖቹ ልጀምር። ለምሳሌ ኢንትሮ በጣም ንቅት ያለ ኢንትሮ ያለው በቃ ራሱ ኢነርጂው ያስታውቃልና ስትገባ በጣም ነው ያስደነገጥከኝና አስተኝተኸው ልስልስ አድርገኸው ምናምን የገባኸው። ዘፈኑ እንደሱ አይፈልግም። ቴዲ ሲዘፍነው ጀምሮ በጣም ሳውንድ ከዚህ ከሆድ ውስጥ ያለ ድምጽ ነው የሚጠቀመው ለስለስም ቢያደርግና እቺን ነገሮችን ተዋቸው። ልስልስ የሚለውን ነገር ዘፈኑ የሚፈልገውን ካራክተር ስጠው። አንድ እሱ ጋር እንደዛ ነው የተሰማኝ። ደሞ ላይ በጣም አሪፍ ሆኖ ሌላኛው ደግሞ ችግር የነበረው ምንድነው የሚወጣው ቦታ ላይ የሚወጡት በአጠቃላይ እንደውም የሶስተኛውን የዜማ ክፍል ደስ ይላል ስትዘፍነው ምናምን ሳይ ግን በጣም ተጨንቀሃል። በቃ ተጨንቀህኛም በቃ ዘፈን ስለሆነ ሪላክስ ማድረግ አለብህ። ስትሰማው እየወደድነው መሆን አለበትና አንተ ተጨንቀህ በጣም በሚያስታውቅ ሁኔታ ማለት ነው። ሌላው ግን ሳላደንቅ ማላልፈው ነገር ምንድነው ሪትሙ ውስብስብ የሆነ ዜማው ደግሞ የተገነባበት ኮርዶቹ በደንብ የበለጸጉ በደንብ ሰፊ ኮርዶች ከኛ ከለመርናቸው ትንሽ ባዕድ የሆኑ ከፔንታዎች ትንሽ ፕሮግረስ ተዳርገው በደንብ እዛ ላይ አንዳንድ ቦታዎች ስትዘፍናቸው ገርሞኛል። በቃ ያንተ የጆሮህን ደግሞ ንቃት በደንብ የሚያሳይ ነው። እሱን በደንብ ማድነቅ እፈልጋለሁ። አሁን ግን መጨረሻ ላይ ማሳስበው ምንድነው ድምጽ በጣም እንደዚህ አይነት ኪ ላይ ተጨንቆ የሆነ ሰዓት ላይ ስታስታውሳለህ የሆነ ስንቅር የሆነ ደግሞ ተቀርቅሮ ሊቀር አይነት ነገር በቃ ቁርጥ ሊል ማለት ነው። እንደሱ አይነት ደር አንደኛ ጉሮሮ ይጎዳል። ጉሮሮን ማሰብ መቻል አለብህ። ገና ልጅ ስለሆን ካንተ እነዚህ ነገሮችን ሜጀሮቹን በጣም የታችኛው ከወረደ ተወዘፈ ነው። ካልሆነ ግን ሁለቱም ባላንስ አድርገህ በተለይ አሁን ፋይናል እየሄድን ነው።
ስለዚህ ምንም አይነት እንከን የሆነ ሰዓት ላይ ሁሉ ግጥም ጠፋብህ ታስታውሳለህ? ግጥም መጥፋት ደረጃ ላይ እነዚህ አይነት ነገሮችን በደንብ ዝግጅት ይፈልጋል ማለት ነው። ለሁለታችሁ መልካም እድል። እሺ በሱ ፍቃድ ገዛኸኝ የማዲንጎ አፈወርቅ ማህሌት የሚለው አንቺሆዬ ቅኝት ላይ ያለውን ነው እንግዲህ ተመልካች የመረጡልህ ይመስለኛል። ቆንጆ ቀላጭ ጉሮሮ ስላለ ማዲንጎም የዛ አይነት አዘፋፈን ስልት ያለው ሰው ስለሆነ ለዚህ ይመስለኛል የመረጡልህና እንዴት ነው የተጫወትከው የሚለውን አሁን አሞኛል ብለሃል። እንግዲህ እሱም ይሆናል ተጽዕኖ ያደረገብህ ከቅኝት ጋራ በተያያዘ በጣም በቃ ቅኝቱና ያንተ ድምጽ በጣም በመለያየት ደረጃ ላይ ነበሩ መጀመሪያ ላይ። የታችኛው ዜማ ደግሞ በብዛት አይሰማም ነበረ እና ብዙ ችግሮች ያስተናገደ አጫዋወት ነበረ። አይ ቲንክ እንግዲህ ከህመም ጋር ተያይዞ በተፈጠረ ችግር ሊሆን ይችላል። እንግዲህ እኛ ደግሞ የምንዳኘው መድረክ ላይ ያየነውን ስለሆነ ብዙ ነገሩ ጥሩ አልነበረም። በሚቀጥለው ተስተካክሎ ቆንጆ እንደሚሆን አስባለሁ። እግዜር ይማር። አሮን ኃይሉ የቴዎድሮስ ታደሰ ባይኔ መጣሽ ወይ የሚለውን ዜማ ነው የተመረጠልህ። ቆንጆ ዜማ ነው። በደንብ መድረኩን የሚመጥን ነው። አንተም በደንብ ዜማ ይገባሃል። ብዙ ነገሩ የዜማ ጥፋቶቹን ያልክበት መንገድን በጣም አደንቃለሁ። ዛሬ ምንድነው እኔ ቅር ያለኝ በዚህ ዘፈን አንደኛ ጉልበት የሚፈልግ ቦታ ላይ አሁንም ጉልበት አጥቷል። አማንም ሲነግር ነበር እሱን እኔም እጋራዋለሁ። ሌላ የአይን ጣጣ የሚለው ጋር አይንን ሳንሰማው ጣጣን ነው የሰማነውና ወይ ግጥም ጠፍቶ ይሁን ወይ ሪትሙ ድንገት ደርሶብህ ባልታወቀ ምክንያት ጣጣን ብቻ ሰምተን ነው የአይን ጣጣ የተረፈኝ የሚለው ጋር ይሄደውና እንዲህ አይነት ጥንቃቄ የጎደለው ነገር እንዳይሆን በደንብ አስበህበት ተጫወት። ኮንፊደንስህን በደንብ ለመጨመር ሞክር። ይሄ ልስልስ ያለውን ያዛዜም ነገርህን ልስልስ ስላሉ ዜማ ለሚፈልጉ ዘፈኖች ብቻ አውላቸው የሚል ነገር ካስፈለገም ማለት መቻል አለብህ። አለበለዚያ ለሁሉም ካራክተር የማይሆን የድምጽ ስትራክቸር ነው ተብሎ ሁሉም ሰው ላያደምጥ ይችላል እና ሁሉ ዘፈኖች ደግሞ ለስላሳ አይደሉም። አሁን አንተ የሀገር ዜማ ቢሰጥ አለስልሰህ ልታስቀምጠው ነው ማለት ስለ ሀገር ሲዘፈን ቆፍጠን ተብሎ ነው የሚዘፈነው። ስለዚህ እንዲህ አይነት ነገሮችን ካራክተራቸውን በደንብ አስበህ ለመስፈን ሞክር። በተረፈ ብዙ ነገሩ በተለይ ከዜማ ጋር በተያያዘ የተረዳህበትን መንገድ ሳላደንቅ አላልፍም። ሪትሚካሊም በጣም ጥሩ ነበርክ። ለሁለታችሁ መልካም እድል እመኛለሁ። እሺ በሱ ፍቃድና አሮን ብዙ ሀሳብ ተነስቷል። በሱ ፍቃድ እንግዲህ በአጠቃላይ ፐርፎርማንሱ ጥሩ አልነበረም ብቻ ብዬ ነው መደምደም የምችለው። ግን ከህመም ጋር ላነሳው ሀሳብ እንግዲህ ራስህን ጤንነትህን መጠበቅ ኮንዲሽናችሁ መጠበቅ በውድድር ሰዓት እስካላችሁ ድረስ የእናንተ ግዴታ ነው። በህመም ምክንያት ለሚከሰተው የፐርፎርማንስ ችግር እኛን ምንም የሚመለከተን ነገር የለም። እግዚአብሔር ምሕረቱን ያወርድልህ ከማለት ውጪ። ስለዚህ ሰበብ ውጤት ስለማይሆን ራስህን መጠበቅ ያንተ ኃላፊነት ነው። አሮን አሁን የተሻለ ነው። የተሻለ የሆነበት ምክንያት ምንድነው? አዘፋፈንህን ትንሽ ከለመድነው ነገር ቀየር ማለት ነገር አለ። ኢነርጂው ለውጥ አለው። ሙዚቃው የሚፈልገውን ያህል ነው ወይ አይደለም፣ ግን አሮን ሲያሳየን ከነበረው ላይ በደንብ አድቫንስድ የሆነ ለውጥ አለው። የሚታይ ነገር ነው። ሙዚቃው ሪትሚክሊ ይፈትናል። ብዙ ኢፌክቶች አሉት መሀል ላይ ምናምንና እሱን ተቋቁሞ ራሱ በስነ ስርዓት መስፈን በጣም ቆንጆ ነገር ነው። ሚውዚካሊቲ ችግር የለብህም የሙዚቃን የመረዳት ወይ እንደዚህ ነገር። አንተ ግን ምንድነው ሁል ጊዜ የትኛውም ዜማ ሲመጣ በአንድ አይነት ያዛዚያም ስልት የምትለውን ነገር መቀየር አለብክ። ዜማው ምን ይፈልጋል አይደለም? ሁሉም ዜማ በአንድ አይነት መንገድ ሊዘፈን አይችልም። ስለዚህ ዜማው ምን ይፈልጋል ከሚል ጥያቄ ተነስተ አዛዚያምህን ወደዛ ስልት ውስጥ ለማስገባት መሞከር አለብህ። ከሱ ጋራ በተያያዘ ግን በዋነኛነት መስራት ያለብህ ነገር በቃ ኢነርጂው በጣም ንቅት ያለ አዘፋፈን አንተ የምትልበት መንገድ ይሄ አባባ የሆነውን ስሱን አዘፋፈን ደግሞ የሚፈልጉ የዜማ ስትራክቸሮች አሉ። እነሱ ጋር በጣም ፊት ያደርጋል። ምንም ችግር የለውም። እንዳሁኑ አይነት ዜማ ሲመጣ ግን በጣም ይፈልጋል። አሁን ሞክረሃል እኮ። ስለዚህ የሞከርከው ነገር
ብትሰራ እንደሚያድግ እንደሚለወጥ በደንብ የሚያሳይ ምልክት አለው። እሱ ነገር ላይ በደንብ ተረድተህ መበርታት ነው ያለብህ። ቋሚ የሆነ ፐርፎርማንስ ይኖራችሁ የሆነ ጊዜ ዝቅ የሆነ ጊዜ ከፍ ምናምን የሚለው አካሄድ ውድድር ላይ ብዙ ሩቅ ስለማያስሄድ ማለት ነው። ለሁለታችሁ መልካም እድል።